እስቲ የመጣበትን አገር ይንገሩ። ከአዳማ ነው። ከአዳማ እዚህ ብቻዬን ነው አይደል? አሁን የጨፈርከው? በሚቀጥለው ዓመት በብዙ ምስጋና ከቀለሞ ጋር ባለቤቴ ናት። አሜን። እሷ ከመጣች በኋላ ብዙ ሳይቆይ ተከትሏት ሙሉ ቀን ልጄ ነው። ሙዱላ ምን አለክ? የእናቴ አገር ነው። አሰፋ ነኝ። አንተ ባንተ ላይ የተሰራው መሳሪያ የናዝሬቱ ኢየሱስ በዚህ ሰዓት ዱቄት አድርጎ ሰበረው። አባይ አቤት። ደስ ብሎክ ነው የጨፈርከው? በእውነት ደስ ብሎኝ ነው። ምንም የከፋኝ የለም። ደስ አለኝ ለሰዎች ሲሆን። ሃሌሉያ አሜን። ለሰዎች ሲሆን ነው ደስ ያለክ? አዎ ደስ አለኝ። አሁን እኔ ለነሱ ማወራው ደስ ብሎ ነው የጨፈርከው? በጣም እጅግ በጣም መንፈሳዊ ቅናት አለብኝ። በቃ አሁን በራሴ ትጨፍራለህ። ተዘጋጅ። አሜን አሜን። አሁን ተረኛ አንተ ነህ። እሺ እስቲ የመጣበትን አገር ይንገሩን። ከአዳማ ነው። ከአዳማ እስከ አዳማ መኪና ውስጥ ቁጭ ብለህ እየጨፈርክ የምትሄድበትን ስራ እግዚአብሔር አሁን ሊሰራ ነው። አሜን። ዝም ብለህ ባሰብኩ ቁጥር አሜን አሜን አሜን። ጠላት በሁሉ ነገር ይከሳል፣ እግዚአብሔር ግን አሸናፊ ያደርጋለሁ አለ። አሜን። እድሜክ አያጥርም። አሜን። የሚሰራብኝና የተሰራብኝ መሳሪያ ከዚህ ደቂቃ ጀምሮ ፈርሷል። አሜን። ያንተን ሰላም፣ ያንተን ቤት፣ ያንተን ቤተሰብ ለማናወጥ እጅ የዘረጋ መንፈስ ከዚህ ሰዓት ጀምሮ ተገልብጧል። አሜን። አንተ ጋር ሳያው ከዚህ በፊት የተደገመብኝ የረጅም ዘመን የቆየ ነገር በማርና በቅቤ ተደግሞ የተሰጠ ነገር አየው። ከዛ በኋላ ጤናዬ እንዲጎል፣ ነገሮች እንዲበላሹ፣ ቤቴ እንዲበጠበጥ በጣም በኃይለኛ ሁኔታ ጠላት ውጤቱን እየጠበቀ ነው። እግዚአብሔር አሳፍራቸዋለሁ አለ። አሜን። ጠላቶቻችሁ ከዚህ ቀን ጀምሮ እልፍ ቢሆንም ባሉበት ያፍራሉ። አሜን። እዚህ ብቻዬን ነው አይደል? አሁን የጨፈርከው? በሚቀጥለው ዓመት በብዙ ምስጋና ከቀለሞ ጋር ባለቤቴ ናት። አሜን። እግዚአብሔር በሕይወቴ ላይ አንድ ለውጥ ያምጣ። ነገ የምስጋና ቀናችሁ ይሆናል። ቀለሞ ባለቤቴ ናት። አዎ። በሚቀጥለው ዓመት በብዙ ምስክርነት እዚህ መታችሁ ከሷ ጋር በዚህ መድረክ ትጨፍራላችሁ። አዎ አዎ። አሜን። ትጨፍራላችሁ። አዎ ቃል ገባለሁ። ጋሼ አቤት። ሙዱላ ምን አለክ? ሙዱላ እናቴ የነበረችበት ቦታ ነው። እሱን በፊት በራሱ ስም ነበር ያደረገው። አሁን ተጸጽቶ ተመልሶ ፍርድ ቤት ነገሮች ሁሉ አልቀው ለዚህ ወር 15 ተቀጥሯል። የእናቴ ሀገር ነው? አዎ የእናቴ ሀገር ነው። አባቴ ሌላ ጋር ነበር። ክስ አለበት? አዎ ክስ ነው። እግዚአብሔር አሸናፊ ያደርጋል። አሜን። አስብ፣ ይሄ ዓመት እስኪ ዘጋ ድረስ 5 እና 6 ምስጋና ባንተ ቤት ይከሰታል። አሜን። ባለቤቴ በቅርቡ እዚህ ቸርች ካንተ ጋር ትመጣለች። አሜን። እሷ ከመጣች በኋላ ብዙ ሳይቆይ ተከትሏት ሙሉ ቀን ልጄ ነው። እሱ ላይ በአንድ ሰው የሚደገም መንፈስ አለ። ይሄ ልጅ በተሽከርካሪ አደጋ እንዲሞት በልጅ በሙሉ ቀን ላይ የሚደገም መንፈስ አለ። እግዚአብሔር ቀንዱን ሰብሬያለሁ አለ። አሜን። ይሄንን ያንተን ልጅ እግዚአብሔር አንደኛ በረጅም እድሜ እባርካለሁ አለ። አሜን። ሁለተኛ በሚሰራው ስራ እስከዛሬ ፍሬ አልባ ነው፣ እግዚአብሔር ከዚህ በኋላ ፍሬያማ አደርጋለሁ አለ። አሜን። እግዚአብሔር አምላክ በእናንተ ጀርባ ፍሬያማ እንዳትሆኑ የተሰራ መሳሪያ ይሰብራል። አሜን። እግዚአብሔር ከእናንተ ጀርባ የፍሬያችሁ ጠላትን ይሰብራል። አሜን። ልጆች ከዚህ በኋላ ፍሬያማ ይሆናሉ። አሜን። በወልዳ ማኑኤልም በሙሉ ቀንም የተሰራውን መሳሪያ በቀለሟ በባለቤቴ ላይ የተሰራውን መሳሪያ አሰፋ ነኝ። አንተ ባንተ ላይ የተሰራው
የሰበረውን መሳሪያ የናዝሬቱ ኢየሱስ በዚህ ሰዓት ዱቄት አድርጎ ሰበረው። አንድ ሁለት ተብሎ በ3 ወር ውስጥ ቤቲ እንዲፈርስ ከዛ በኋላ ሌላ ቦታ እንድትሄድ ሽፍት እንድታደርግ ዕቃ እየተሸከማችሁ ምን እያላችሁ እንድትቸገሩ ጫፍ የደረሰ ጉዳይ አለ። በ3 ወር ጠላት መኖሪያ ቤትን ሊሰብር ቀጠሮ ይዟል። እግዚአብሔር ደግሞ ሌላ አጀንዳ አውጥቻለሁ ቤቴ አይፈርስም አለ። ተከራይቼ ነው የምኖረው። እሺ ልጄ ከሩቅ እየከፈለልኝ እሺ የጡረታ ወጥቻለሁ። እሺ እንግዲህ እያሰብኩ ነው ያለሁት። የት ሄዳለሁ ግራ ገብቶኛል። የግል ቤት ስለሆነ ወይ ገንዘብ ብዙ ይጨምራል ወይም ውጣ ይላል ብዬ እየጠበኩ ነው። በልቤ ለማንም አልናገርም። እግዚአብሔር ምን ይሻላል ሀሳቤ ይቻል። አሁን ገና በ3 ወር ውስጥ ለባለቤቱም ለአንተም ቤቱ አይሆንም ተብሎ መንገድ ነው እንዲህ ነው ተብሎ እንዲነሳ ነበረ ጠላት ጫፍ የደረሰው። ቤቲ አይነሳም፣ አንተም ወጥተህ ሌላ ክራይ ቤት አትገባም። ሁሉ ነገር አልቋል። ያንተ ጉዳይ መስመር ይዟል። አሜን። በ6 ወር ውስጥ አንተ ቤት ከ5 እና ከ6 ያላነሰ ምስጋና አለ። አሜን። እድሜ እንዲያጥር በጣም የተሰጠ ገደብ አለ። እግዚአብሔር በትኖ አፍርሷል። አሜን። ናጋሽ በጣም ጤናዬን የተቆጣጠረ ከጤንነቴ ላይ ከዚህ ደቂቃ ጀምሮ ተሰብሯል። አሜን። አሜን አሜን። በኢየሱስ ስም ተሰበረ። አሜን። ልጆች እጅግ ይባረካሉ። አሜን። እነሱ ላይ የተጣለ እርግማን በኢየሱስ ስም ተሰበረ። አሜን። ሞት አንተን አያገኝም። አሜን። ባለቤቲን ከሰው ጀርባ መጥቶ የሚወጋት ፍለጻው ተሰበረ። አሜን። በጣም በአጭር ጊዜ ውስጥ በብዙ ተባረካችሁ እዚህ ትመጣላችሁ። አሜን አሜን። እንመጣለን።